ሴት ልጅ ድንግልናዋን ከጋብቻዋ በፊት በፈቃዷ ካጣች ዕድሜ ልኳን ታዝናለች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? ሴት ልጅ ክብረ ድንግልናዋን በፈቃዷ ካጣች ዕድሜ ልኳን ታዝናለች። እንዴት፣ በምን ምክንያት፣ ለምን የሚለውን እናየዋለን ማለት ነው። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ሴት ልጅ እንደሚታወቀው ክብሯ ድንግልናዋ ነው ማለት ነው። ክብሯን ድንግልናዋን ሊያሳጧት የሚችሉ ብዙ ምክንያቶች አሉ። በፈቃዷ ካጣች ያልኩት ደግሞ ተገደው የሚያጡ ሳይፈልጉ የሚያጡ ብዙ እህቶች ስላሉ ማለት ነው። ምክንያቱም ለእህቶች ክብር በማይሰጡ ወንድሞች ክብራቸውን ስለሚያጡ እህቶቻችን እነሱን አይጨምርም ማለት ነው። በፈቃዷ ጓደኛዋ ሰማይ ተንዶ ይጫነኝ፣ ምድር ተከፍቶ ይዋጠኝ፣ ብከዳሽ እግዚአብሔር ይክዳኝ ብሎ አታሏት ድንግልናዋን የምታጣ ሴት ይቺ ዕድሜ ልኳን ስትጸጸት ነው የምትኖረው። ለምን ከተባለ ብዙ ወንዶች የሴት ልጆችን ድንግልና ካሳጡ በኋላ አግብቶ የመኖር ልምድ የላቸውም። ከመቶ 2 ወይም 3 አይሞሉም። ብዙዎቹ ሴቶችን የሚንከባከቧቸው ያላቸውን ክብር እስኪያዋርዷቸው ድረስ ስለሆነ፣ ስለዚህ ሴቶች እህቶቻችን ምን ማድረግ አለብን ካላችሁ፣ ቃጭል እስኪመታላችሁ፣ ደወል እስኪደወልላችሁ፣ ቤተ ክርስቲያን ባልሽ ነው ይሄ ዕድሜ ልክሽን የማይፈታሽ ሞት ካልሆነ በቀር የማይለይሽ ባልሽ ነው ብላ እስካልሰጠችሽ ድረስ የፈለገውን ያህል ቢያወራ የፈለገውን ያህል ቢቅለበለብ ክብረ ድንግልናሽን አሳልፈሽ ከሰጠሽ እነሆ ዕድሜ ልክሽን ታዝኛለሽ ማለት ነው። ክብረ ድንግልናዋን አሳልፋ የሰጠች ሴት ምን ትሆናለች ካላችሁኝ፣ አንደኛ ክብረ ድንግልና የሌላት ሴት አታገባ። ለምን ከተባለ ወንዶች ክብረ ድንግልና ያጡ ሴቶችን የማግባት ልምድ የላቸውም። ክብረ ድንግልና አለሽ የለሽም እያሉ እየጠየቁ ነው የሚያልፉት። ለማምሻ እንጂ ለትዳር አያደርጓትም። ክብረ ድንግልናዋን ያሳጣት ወንድ ግን እዛው በአካባቢው የእሷን ጓደኛ ጠይቆ ማግባት ይችላል ማለት ነው። አንዳንድ ጊዜ ወንዶች እንዲያውም ሴቶችን ክብረ ድንግልና ለማሳጣት የተፈቀደላቸው የሚመስሉ ወንዶች አሉ። በዚህ ላይ ታዲያ ሴቶች ብልጥ መሆን ያስፈልጋችኋል። ለምን ከተባለ ራሳችሁን ከጋብቻችሁ በፊት አሳልፋችሁ መስጠት የለባችሁም። ሁለተኛ ደግሞ ሌላ ወንድ ተሳክቶልሽ እንኳን ቢያገባሽ አያከብርሽም። እኔ እኮ ስትንዘላዘይ መንገድ ላይ ነው ያገኘሁሽ እያለ ዕድሜ ልክሽን ሲያቆስልሽ፣ ዕድሜ ልክሽን ሲያዋርድሽ ይኖራል ማለት ነው። ዕድሜ ልክሽ ነው የምትዋረጁ። ሁልጊዜ በተነጋገራችሁ ቁጥር፣ ሁልጊዜ ፊቱን ባዞረብሽ ቁጥር ይሄንን ነው የሚናገርሽና የዕድሜ ልክሽ ሐዘን ይሆናል። ነገር ግን ክብረ ድንግልናሽን ጠብቀሽ እስከ ባልሽ ድረስ ከቆየሽ ባልሽ እንደ እኔ እንጂ እኮ ያልሆንኩ ሰው እሷ እኮ የተባረከች ውብ ሴት ናት እያለ ዝቅ ብሎ ሲገዛልሽ ነው የሚኖረው። ስለዚህ ለሴት ልጅ ክብረ ድንግልናዋ ክብሯ ነው። ክብረ ድንግልናዋ ውበቷ ነው። ክብረ ድንግልናዋ ሞገሷ ነው። ክብረ ድንግልናዋ የትዳሯ የጎጆዋ መድመቂያ ነው ማለት ነው። በሶስተኛ ደረጃ ክብረ ድንግልናቸውን ከጋብቻ በፊት የሚያጡ ወይም ደግሞ የሚያስረክቡ ሴቶች መድኃኒት ለሌለው ለተላላፊ በሽታ ይዳረጋሉ ማለት ነው። ስለዚህ ከዚህም ለመዳን ሴቶች፣ ወጣት ሴቶች ራሳችሁን መጠበቅ ያስፈልጋል። አራተኛ በከዳትና በቀድሞ ፍቅረኛዋ እየተጸጸተች ዕድሜ ልኳን የታናሽነት ስሜት እንዴት ጥሎኝ ሄደ፣ እንዴት ከዳኝ፣ እገሊት ከኔ በምን በልጣ ነው እያለች ዕድሜ ልኳን ከሰው በታችና ትኖራለች ማለት ነው። ስለዚህ ይህ እንዳይመጣ ሴቶች እህቶቻችን ምንድነው ማድረግ ያለባችሁ? ከጋብቻ በፊት ክብረ ድንግልናችሁን ጠብቃችሁ መያዝ ያስፈልጋል። ትክክል ነው። የወጣትነት ፈተና አንዱ ይህ ስለሆነ ፈተናው ሊበዛባችሁ ይችላል። ነገር ግን ለትምህርታችሁና ለትምህርታችሁ ብቻ ትኩረት ሰጣችሁ አለባበሳችሁንም አዋዋባችሁንም በስርዓት ይዛችሁ እስከ ጋብቻ ድረስ ድንግልናችሁን መጠበቅ ያስፈልጋል ማለት ነው። በአምስተኛ ደረጃ በፈጣሪዋ ፊት ኃጢአት እንደሰራች ስለምታውቅ እንዴት ፈጣሪዬን እንዴት በደልኩት እያለች ዕድሜ ልኳን ስትጸጸት
ትኖራለች፣ ስታዝን ትኖራለች ማለት ነው። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከስጋው ውጭ ነው፣ ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል ይላል። ዝሙት ወይም ደግሞ ከጋብቻ ውጭ የሚደረጉ ድርጊቶች በስጋ ላይ የሚሰሩ ኃጢአቶች ስለሆኑ ከፍተኛ ነው ኃጢአትነቱ ማለት ነው። ስለዚህ ከእግዚአብሔር ጋር በመጣላቷ ዕድሜ ልኳን የህሊና ጠባሳ አድሮባት ንስሐ እንኳን ብትገባ ስትጸጸት ትኖራለች ማለት ነው። ሌላው በዘጸአት ምዕራፍ 20 ቁጥር 17 ላይ የወንድምህ የሆነውን አትመልከት፣ በግልባጩ የእህትሽ የሆነውን አትመልከች የሚለውን ትእዛዝ በማፍረሷ ዕድሜ ልኳን ስትጸጸት ትኖራለች ማለት ነው። እንግዲህ የግብረ ስጋ ግንኙነት የዕለታዊ ፍጆታ ስላልሆነ ማንም ሰው ወደዚህ ቦታ ከጋብቻ በፊት መንቀሳቀስም መንቀጭቀዥም የለበትም ማለት ነው። ትምህርትን ብቻ መማር ያስፈልጋል። ቅዱስ ዮሴፍ በጲጥፋራ ቤት በዘፍጥረት ምዕራፍ 39 ቁጥር 9 ላይ በነበረበት ሰዓት የጲጥፋራ ሚስት ዓይኗን ጣለችበትና ከኔ ጋር ተኛ ስትለው ምን አለ? ይህንን ክፉ ኃጢአት እንዴት በእግዚአብሔር ፊት እሰራለሁ? ወጣት ሴቶች ወይም ደግሞ ኮረዶች ኃጢአቱን ስትሰሩ ከእናት ከአባቶቻችሁ አትሽሹ። አጠገባችሁ ያለ እየጠበቃችሁ ያለ የእግዚአብሔር መልአክ አለ። ኃጢአቱን ስትሰሩ ከቤተሰቦቻችሁ ከዘመዶቻችሁ አትሽሹ። አብሯችሁ ያለ እግዚአብሔር አለ። ስለዚህ ለአንድ ወንድ የተፈጠርሽ ሴት ለሁለት አልተፈጠርሽምና ራስሽን መጠበቅ ያስፈልጋል። ከዘላለም ጸጸት ለመዳን ክብረ ድንግልናን ጠብቆ መኖር አማራጭ የሌለው አማራጭ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።